ደግሞ ማላውቀው ሀገር ብሄድስ ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ራርሼ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ አያውቁትም የት እንደሚገቡ። ነገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንል፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር። ብኑር ኃጢአት ይጨምራል፣ ስቃይ ነው። ምንም እኮ ተስፋ የለውም ብራዘርስ፣ ምንም ተስፋ የለውም እያሉን ኦርቶዶክስ መሆን ምንም ተስፋ የለውም። ምንም ተስፋ የለውም። ኦርቶዶክስ መሆኔ አገልጋይ መሆኔ ምንም ጥቅም የለውም እያሉን ነው። እኛ አባት ክርስቶስ ኢየሱስን መከተላቸው ምንም ጥቅም የለውም። ዛሬም ሞት ያስፈራቸዋል። ሞት ያስፈራቸዋል። ዛሬም ሞት ያስፈራቸዋል። ሞት እንደሚሞቱ ሲያስቡ ይጨንቃቸዋል። ልክ እኮ ናቸው። ባይዘው ይሄ ያልዳነ ሰው ፊሊንግ ነው፣ ያልጸደቀ ሰው ፊሊንግ ነው። አሁንም በኩነኔ ውስጥ ያለ ሰው ምልክቱን አዎ፣ ሰው ካልዳነ ካልጸደቀ የእግዚአብሔር ልጅ ካልሆነ ከዚህ ውጭ አስተሳሰብ ሊኖረው አይችልም። ዛሬም በሞት ጥላ ስር እንዳለ ነው የሚሰማው። ምክንያቱም ህይወቱን ሲመለከት ኑሮውን ሲያየው በራሱ ማንነት የእግዚአብሔር መንግስት ሊያወርሰው የሚችል የህይወት ንጽህና፣ እግዚአብሔር የሚከብርበት፣ እግዚአብሔር የሚደሰትበት፣ ያ የዘላለም ህይወት የሚያገኝበትን ዋጋ ያክል የህይወት በልብ ውስጥ በህይወት ውስጥ የለም። ስለዚህ ይጨንቃቸዋል። መምህር ናቸው፣ አገልጋይ ናቸው፣ አራት አይና በሉ፣ ግን ዛሬም በሞት ጥላ ስር ነው ያሉት። ብራዘር ወንጌል እኮ እንዴት እንዳሳረፈን፣ ኢየሱስ እኮ እንዴት እንደገላገለን እንግዲህ አስቡ። እኚህ አገልጋይ ተብለው አይ ማለት ትልቅ አባት ናቸው፣ ትልቅ አባት ናቸው፣ መነኩሴ ናቸው። በዛ ላይ ግን በሞት ጥላ ስር ናቸው። ግን ሞት ያስፈራቸዋል። ሞት ያስፈራቸዋል፣ ይጨንቃቸዋል። የልባቸውን ያወሩ አይመስላችሁ? የሆነ ጄኒውን የሆነ ልባቸውን ያሳዩን አይመስላችሁ? እኔ እንደው ንግግር ለማሳመር ያወሩት አይመስለኝም። እንደ ስሙት፣ ይሄ ንግግር ለማሳመር ስብከታቸውን አሪፍ ለማስረግ አይደለም። እኚህ ሰው ያወሩት ከልባቸው እንደሆነ እስቲ ይዩት፣ ከልባቸው እንደሆነ። በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ እላለሁ። እውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያ ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንል፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር። ብኑር ኃጢአት ይጨምራል፣ ስቃይ ነው። ብኑር ደግሞ ጄኒውን የሆነ ማለት ነው። ትክክለኛ የነፍስ ጥያቄ፣ ትክክለኛ የነፍስ ጥያቄ። የልባቸውን እንዳወሩ ይሰማኛል። ቃላት ፈልገው ምናምን አይደለም የሚያወሩት፣ የነፍሳቸውን ጩኸት ነው ያስተጋቡት። ነፍሳቸው ምን ተጨንቃለች፣ ተይዛለች።
ከዚህ ዓለም ጣጣ እንደው ብለይ ብገላገል ይሻለኛል የሚል አንዳንዴ ተስፋ የሚያስቆርጥ የህይወት ምዕራፍ ውስጥ ሲገቡ ደግሞ የት እንደሚሄድ አላውቀው። ደግሞ ሲኦልስ ብገባ ትጨነቃለች ዳግም ነፍሳቸው። እኮ በኢየሱስ የሌለ ሰው ጌታን አምላኩን መድኃኒቱን የህይወቱ ጌታና ዳኝ አድርጎ ያልተቀበለ ሰው እንዲህ ነው የሚሰማው ስሜት። የምር እኮ ይሄ አሁን የእሳቸው ዓለም የብዙ ሃይማኖት ያላቸው ሰዎች የቀን ተቀን የነፍሳቸው ጩኸት ይሄ ነው። አሁን ገና ጩኸት አለባቸው። እኛ አባት ነፍሳቸው ኢየሱስ ጋር መታ አላረፈችም። ሃይማኖታዊ ስርዓት ይፈጽማሉ፣ ያገለግላሉ፣ ይሮጣሉ። ወንጌል ነው ካሉ ወንጌል እንግዲህ ሳይገባ ያገለግላሉ፣ ይጮሃሉ። ቤተክርስቲያን ውስጥ በጣም የተከበሩ አባት ናቸው። ግን እንደ ማንኛውም ምዕመን ወይ ደግሞ ሃይማኖት እንደሌለው ሰው እሳቸውም ነፍሳቸው ከሞት በኋላ ባለ ጥያቄ ትጨነቃለች። ምን ያገኘኝ ይሆን እያሉ ይፈራሉ። ሲኦል ብገባስ የሚጠብቀኝ ስራዬን፣ ኑሮዬን፣ ማንነቴን ትክክለኛ የሆነ የነፍስ ጥያቄ ብራዘርስ፣ ትክክለኛ የሆነ የነፍስ ጥያቄ። መምህሩ ይህንን ነው የሚያወራው፣ ዲያቆኑ ይህንን ነው የሚያወራው፣ መነኩሴው አራት አይና በሏቸው። ይሄ ነው ያለው ቤተክርስቲያኒቷ ውስጥ ድባብ። ከሞት በኋላ ያለ የህይወታቸው ጥያቄ አልተፈታም ብራዘርስ። ለዚህ ነው ወንጌል መስበክ ያለብን። ኢማጂን አገልጋዮች የእግዚአብሔር ሐሳብ ገብቷቸዋል ተብለው መድረክ ላይ ቆመው የሚናገሩ የሚያገለግሉ የተከበሩ የተባሉ አባቶች ነፍሳቸው በእንደዚህ ጥያቄ ውስጥ ከተወጠረች ምዕመኑ እንዴት ሊወጠር እንደሚችል አስቡት። ኃጢአተኛ ነኝ በደለኛ ነኝ ብሎ የሚያስበው በብዙ ድካም ውስጥ የሚያልፈው ይሄ ህዝብ እንዴት ሊጨነቅ እንደሚችል አስቡት። ከዚህ እኮ ነው አንዳንድ ኢንተርቪዎች ካያችሁ የት ነው ከሞት በኋላ ስትገባ ምናምን ሲባል ወጣቱ ጭምር እኔ ሲኦል ቪአይፒ ነው የምገባው ይላል። ሲኦል ቪአይፒ ነው የምገባው ይላል። ለምን? ወንጌል ስላልተሰበከ። ለምን? ኢየሱስ ስላልተነገረ። የዘላለም ህይወት እንዳላቸው እርግጠኛ አይደሉም። በአንደበታቸው ኢየሱስን እናምናለን ይላሉ፣ ግን ህይወት የለም። የዘላለም ተስፋ በክርስቶስ ኢየሱስ ያለው ያ ህይወት ከልባቸው ከህይወታቸው ግን ተነዋል፣ ጠፍቷል፣ በብዙ ነገር ደብዝዟል። ከዚህ የተነሳ ይሄ ጄኒውን የሆነ የነፍስ ጥሪ የነፍስ ጩኸት ትሰማላችሁ ብራዘርስ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል የምንሰብክበት ታይም፣ ኢየሱስን የምናሳይበት ታይም እና አንዳንዶች ካልገባችሁ ዝም በሉ። ለወንጌል እንቅፋት አትሁኑ። ካልተረዳችሁ ሰው ያለበትን ይህንን የነፍስ ጩኸት ያላወቃችሁ ሰዎች ካላችሁ እባካችሁ ዝም በሉ። አንዳንዶቹ ወጥተው እንዴት ነው ለኦርቶዶክስ ወንጌል የምትሰብኩት ይሉናል። ታዲያ
እንዴት አንስበክ እንዴ? አሁን ይሄ ሰው ወንጌል ካልተሰበከው ዜን ታዲያ ለማን ነው ወንጌል ሰብካለሁ የምትለው? አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለ እውነቴን እኮ ነው ውሰደኝ ልለው እፈልግና ደግሞ መግቢያዬን ሳላውቅ ራርሸ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንል፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ ብንሞት ሲሆን ይቆየና ስንቆይ ደግሞ እየተበላሸን ተቸገር ብንሞት ኃጢአት ይጨምራል። ሰቃይ ነው። ታዲያ ለማን ነው ወንጌል የምትነግረው? እንዲህ ለተጨነቀ ሰው፣ ግራ ለተጋባ ሰው ወንጌል ካልነገርክ ታዲያ ለማን ነው ወንጌል የምትነግረው? ዛሬም በሞት ባርነት ውስጥ ላሉ ሰዎች፣ ሲኦል ለሚያስፈራራቸው ሰዎች በሞት የት እንደምገባ በቃ ማለት ፍራቻ እኮ አለ፣ በበራቸው ውስጥ አለ። ዛሬ እመጣለሁ፣ ነገ እመጣለሁ እያለ ሞት ያስፈራራቸዋል። ለእነኛ አሁን ለዚህ እምነት ላለው ሰው ሞት ማስፈራሪያ ነው፣ ጥቅም አይደለም፣ ወደ ተሻለው መሻገሪያ አይደለም። ሞት ለነሱ ያስፈራራል። ድንገት ቢመጣስ ይላሉ፣ ይጨንቃቸዋል። ኢየሱስ ነው የሚያሳርፈው። ኢየሱስ ነው የሚያሳርፈው። ከሙስሊም ቤተ እምነት ነው። እሺ፣ አይሰማም? ትሰማለህ? ጥያቄ ነበረ። መሐመድ የት ገባ? ጥያቄ ነበረኝ። አይሰማም? መሐመድ የት ገባ? ገነት ነው ወይስ ሲኦል ነው የገባው? መሐመድ አታውቀውም? መሐመድ አሁን ጥያቄ መጠየቅ ይቻላል አይቻልም? ለምትናገሩ መሐመድን አታውቀውም ወይ ወዳጅ? እሱ ወደ ቀጣይ ጥያቄ ካለ ትጠይቀኛለህ። ግን እኔ ጥያቄ ኖሮኝ ነው የገባሁት። የት ገባ መሐመድ? የት ነው የገባው? ገነት ወይስ ሲኦል? እሱ የት እንደገባ እነግርሃለሁ። አሁን ጥያቄ ትቀበላለህ? እየጠበቅኩ ነው ያለሁት ብራዘር። እኮ ነው የመጣሁት። ኧረ እንዴ እየጠበቅኩ ነው ያለሁት። እኔ ደጅና አላልኩም። እየጠበቅኩ ነው ያለሁት።